አሰልጣኝ አምሳሉ ፍቃዱ በኢትዮጵያ ስፖርት ጉልህ ሚና ካላቸው ስፖርተኞች መካከል ስሙ የሚነሳ ነው። ከአዲስ አበባ ዩኒቨርሲቲ በስፖርት ሳይንስና ዘመናዊ የእግር ኳስ ስልጠና በማዕረግ ተመርቋል። የቦሌ ሮክ ጂምን ጨምሮ በኢትዮጵያ ዘመናዊ ጂሞች እንዲስፋፉ አስተዋጽኦ ካበረከቱት ግንባር ቀደሙ ነው። በስፖርትና ስነ ምግብም መጽሐፎችን አስመርቋል። በእግር ኳሱ ደግሞ በአዲስ አበባ ዩኒቨርሲቲ አሰልጣኝ በመሆን በብሔራዊ ሊግ ተካፋይ ነበረ። ወደ አሜሪካ ከመጣ በኋላ በእግር ኳሱ ቀጥሎ በወጣቶች ስልጠና ከፍተኛ ደሞዝ ከሚከፈላቸው አሰልጣኞች ተርታ ይመደባል። አሰልጣኝ አምሳሉ ፍቃዱ ለሀገሩ የመስራት እድል ባያገኝም አሁን ግን እድሉን እንዳገኘ እየተነገረ ነው። በበርካታ የአፍሪካ ሀገራት እየተዘዋወረ የወጣቶችን ስልጠና መስመር በማስያዝ ምስጉን ሆኗል። ለአፍሪካ ወጣቶች ባበረከተው አስተዋጽኦ በአንድ ወቅት አንጋፋው የስፖርት ጋዜጠኛ መኳንንት በርሄ እንዲህ ብሎ ነበር። የሚገባ ስኬት ላይ እንደምትደርስ አምናለሁ። በውስጥህ ያለው መረዳትና ዕውቀት አንድ ግቢ 6 ኪሎ በነበርንበት አጭር ጊዜም ቢሆን አውቀዋለሁ። ከሰው ሐሳብ ስትቀበል፣ ሰው ስታግዝና ስታበረታታ፣ ያለህን ስታካፍል ትልቅ ባለሙያ ነህ። ወንድሜ አምሳሉ እንኳን ለዚህ ክብር አበቃህ በማለት ተናግሯል። አሰልጣኝ አምሳሉ ከ10 በላይ አሰልጣኞችን ወደ አሜሪካ በማምጣት ከፍተኛ ስልጠና እንዲያገኙ አስችሏል። ከባርሴሎና እስከ ሊዮን፣ ከአርሰናል እስከ ሪያል ማድሪድ፣ ከፒኤስቪ እስከ ባየር ሙኒክና ባየር ሊቨርኩሰን ከታዳጊ እስከ ዋናው ቡድን የስልጠና ሂደታቸውን አጥንቷል። ስለ አሰልጣኝ አምሳሉ ብዙ ማለት ቢቻልም ሲያትል በመጣበት ወቅት አጭር ቆይታ አድርገናል። ስለ ኢትዮጵያ እግር ኳስም አውርተናል። ተከታተሉን። ዛሬ አጋጣሚ ሆኖ አንድ የእግር ኳስ ታዋቂ ሰው አግኝተናል። በተለይ በአሰልጣኝነቱ እጅግ በጣም ብዙ ኢትዮጵያውያን በእግር ኳሱ ህይወታቸውን እንዲቀይሩ ያደረገ አሰልጣኝ አጠገቤ ይገኛል። በብዙ ኢትዮጵያውያን የስፖርት ቤተሰብ ዘንድ እጅግ በጣም የሚታወቅ አሰልጣኝ ነው። ከኢትዮጵያ ብሔራዊ ቡድን ጋርም የቴክኒክ አባል ሆኖ ወደ ካሜሩን ተጉዞ ብዙ የኢትዮጵያ ብሔራዊ ቡድንን ሲያግዝ የነበረ የእግር ኳስ ባለሙያ ነው። እዚህ አሜሪካን ሀገር ኖርዝ ካሊፎርኒያም በአሰልጣኝነት ብዙ ቡድኖችን እያሰለጠነ በቴክኒክ ኃላፊነትም እየሰራ ይገኛል። አምሳሉ ወደዚህ ስለመጣ እጅግ በጣም አመሰግናለሁ። እንግዲህ በኢትዮጵያ እግር ኳስ ላይ የራስን አስተዋጽኦ ያደረክ ትገኛለህ። ሁሌም ደግሞ ይጨንቃል አውቃለሁ። የኢትዮጵያ እግር ኳስ ወደ ተሻለ ደረጃ እንዲደርስ የራስን ፍላጎት ታደርጋለህ። ለምሳሌ አሰልጣኞችንም እዚህ ሀገር አምጥተህ በርካታ አሰልጣኞችን ህይወታቸውን ቀይረሃልና እስቲ ከዚህ አንጻር ስለ ኢትዮጵያ እግር ኳስ ምን ይሰማል? በአጠቃላይ ስለ ኢትዮጵያ እግር ኳስ የኢትዮጵያ እግር ኳስን የህዝቡንስ ፍቅር እንዴት ትገልጸዋለህ? ታንክ ዩ ሳሚ፣ ከረጅም ጊዜ በኋላ ስለተገናኘን በጣም ደስ ብሎኛል። በጣም አመሰግናለሁ። የኢትዮጵያ እግር ኳስ እንግዲህ ሰፊ ነው፣ በጣም ብዙ መልክ አለው። በእግር ኳስ ወዳድ ከሆኑ ሀገራት የትኛውም ሀገር ይወዳል፣ ግን የኛም ሀገር በጣም አንደኛ ስፖርት የሚታይ ስለሆነ የመጀመሪያ ስፖርት ፍቅራችን ለእግር ኳስ ነው፣ አትሌቲክሱ ቢኖር። ስለዚህ የእግር ኳስን የሚያፈቅር የሚወድ ህዝብ ያለበት ሀገር ላይ ያለ እግር ኳስ መድረስ ያለበት ላይ ግን ገና አልደረስንም። እንዳልከው በኮቺንግ ኤጁኬሽን ወይም ደግሞ በትምህርት አምናለሁ። በትምህርት ስለማመን የበኩሌን አስተዋጽኦ ለማድረግ ግን በጣም ብዙ ኮርሶች ግዴታ ነው። በአመት 2-3 ኮርስ እንዲወስድ መስሪያ ቤቴ ያስገድደኛል፣ ራሴን አፕግሬድ ለማድረግ። ያንን ሳደርግ እኔ የተማርኩትን ደግሞ የሀገሬን አሰልጣኞች እንዲማሩ በሚል የተወሰነ በአመት 5-6 ሰው አመጣ ነበር። በዚህኛው አመት ብዙ ነገሮች ስላልተስተካከሉልኝ የራሴ ትራቨል ማድረጋቸው ጉዳዮች ስለነበሩኝ ለኮቺንግ ኤጁኬሽን አገን አላመጣሁም። አሁን ወደ ኖቬምበር ወር ዲሴምበር አካባቢ 2 አሰልጣኞች አመጣለሁ ብዬ አስቤያለሁ ለሆነ ኮቺንግ ኤጁኬሽን። ከዛ ሰኔ ላይ 5 ወይ 6 ሰው ድጋሚ እናመጣለን በ2025 ብያለሁ። በጣም ጥሩ። እስቲ ምን ኮርሶች በእግር ኳስ ወስደሃል? ያው ብዙ ኮርሶች እንደወሰድክ አውቃለሁ እና ብዙ ተጫዋቾችንም እንደምታገኝ አውቃለሁና እስቲ ምን አይነት ኮርሶችን ወስደሃል? እዚህ አሜሪካን ሀገር ከመጣ በአውሮፓ የተለያዩ ስልጠናዎችን አድርገሃል ወስደሃል? አውሮፓም አሁን በቅርብ አውሮፓ ሄጄ ነበር። አትሌቲኮ ቢልባኦ እና ሊዮን ሄጄ ነበር።
ከሊዮን ኮቺንግ ስታፍ ጋር በተለይ በሴቶች በኩል አንድ ሳምንት አሁን ከመልቀቋ ወደ ቸልሲ ከመዘዋወሯ በፊት እዛ ያለው ሁኔታቸው እየተፈረመችው እዛ ቆይቻለሁ። የዚህን ሀገር ላይሰንስ ወስጃለሁ። ሃይስት ላይሰንስ ነው። አሁን ፕሮ ጀምረዋል። ሜይ ቢ አት ሰም ፖይንት ውስጥ ይሆናል። ከዛ ደግሞ የኮቺንግ አሶሲዬሽን የሚባል አለ። በዛ የሚሰጥ ሃይስት ሌቨል ጌም እሱንም ወስጃለሁ። ግን በየአመቱ ከተለያዩ ቦታ የሚመጡ አሰልጣኞች አሉ። አሁን ማንቸስተር ከአርሰናል፣ ከሆላንድ ናሽናል ቲም፣ ከጀርመን ናሽናል ቲም ከብዙ እናመጣለን። እዚህ ሲመጡ ሄጄ ወስዳለሁ። የምንወስደው ኮርሶች አብዛኛውን እኔ ኢንትረስት የሚያደርገኝ ኮርስ ሜቶዶሎጂ የሚባለው ነው። እንዴት ነው የማስተማር ሜቶድህ፣ የማሰልጠን አሰለጣጠን ዘይቤህ ምንድን ነው? እንዴት ነው ሰው ልታፈራ የምትችለው? እንዴት ኮሚኒኬት ብታደርግ ምን አይነት ንግግር ነው ተጫዋቹን የተሻለ ተጫዋች የሚያደርገው የሚለውን እወስዳለሁ። ሜቶዶሎጂ፣ ኮሪኩለም አሁን እንደተወሰኑ መጥቀስ ካለብኝ ለምሳሌ ላይቤሪያ ፉትቦል ፌዴሬሽን ጋር እየሰራሁት አንድ ያለ ስራ አለ። ለኢትዮጵያ ፉትቦል ፌዴሬሽን ለብዙ አመታት ሳቀርብ ነበረ፣ ግን የቴክኒካል ዳይሬክተሮች ልውውጥ ስለነበረ ብዙ ሊቀጥል አልቻለም፣ ቀጣይነት የለውም። ሴፕቴምበር ላይ ከኡጋንዳ ፌዴሬሽን ጋር ጀምሮ ስራ አለ። ብዙ አሉ እንደዚህ ፍላጎት ያላቸው፣ ግን ኮርስ ኢን ጀነራል መወስደው በሜቶዶሎጂ ላይ የተመሰረተ ነው። እንዴት አሰለጣጠን፣ ምን አይነት አሰለጣጠን፣ ኤክሰርሳይዝ ማሰራት ቀላል ኮንደርድሬ እንዲህ ሴሽን ማሰራት እሱ ለእኔ ምንም ሳልዘጋጅ ድሮም ስትሰራ የነበረው ነው። ኢትዮጵያም አዲስ አበባ ዩኒቨርሲቲ ማሰልጣኝ በነበርክበት ሰዓት እንደዚህ አይነት ነገሮችን ብዙ አድርገሃል። ስለዚህ አሁን ሜቶዶሎጂ ይሄ አሁን ምክንያቱም ምናልባት ለኢትዮጵያ አሰልጣኞችም አዲስ ትምህርት አይነት ሊሆን ይችላል። በጣም ሜቶዶሎጂ እኛ የምናውቀው በብዛት ኮን አስቀምጠን ሩጣ ግባ ምናምን ነው እና ሜቶዶሎጂ ምንድን ነው? እስቲ ለሰዎች ሜቶድህን የምታስተምርበት አንድ ሰው እንዴት ነው ገብቶት ጌሙን አንተ አይደለም የምትጫወተው፣ ልጁ ስለ ጌሙ የምትፈልገውን አይዲያ ሊገባው ይገባል ወይ ልጅቷ ሊገባት ይገባል። ከዛ ሜዳ ላይ ሲገቡ እነሱ ናቸው የሚጫወቱት። ሲቹዌሽን እያንዳንዱ ሰከንድ ላይ ጌም ይቀያየራል። በጣም ብዙ አይነት አንተ ተዘጋጅተህ ትመጣለህ፣ ኦፖነንት ተዘጋጅቶ ነው ይመጣል። አሁን አይተህ ከሆነ በጣም ቪዲዮ አናሊሲስ እና ጌም ማች አናሊሲስ ቴክኖሎጂ በጣም አድቫንስድ እየሆነ መጥቷል። ለምን ተዘጋጅተህ የሄድክባቸው ነገሮች የተለዩ ሊሆን ይችላሉ። ስለዚህ የራሱ የሆኑ ፕሪንሲፕሎች ሊኖሩ ይገባል። ሜቶዶሎጂ አንደኛው እሱ ነው። ጌም ሞዴል የሚባለው ስታጠቃ፣ ስትከላከል እና በትራንዚሽን ላይ የራሱ የሆነ ሜቶዶሎጂዎች አሉ፣ የራሱ የሆነ ፕሪንሲፕሎች። እነዛም ፕሪንሲፕሎች እንዴት ነው ወደ ተጫዋቹ የምታሰርጸው? ተጫዋቹ እንዴት ገብቶት ለምሳሌ አንተ የፈለከው ኢንፎርሜሽን ይገዘግባ 1-4-3-3 ይዘገብተህ ሚድፊልድ ላይ ብልጫ ቢወሰድብህ ኦፖነንቱ 3-5-2 ቢጫወት ሚድፊልድ ላይ ብልጫ ቢወሰድብህ አንተ ተጫዋቹን ሳትነግረው ያንን ሚድፊልድ ብልጫ አለብን ሚድፊልድ ላይ 5 ተጫዋቾች ለ3 ነው ያለው ብሎ አንብቦ እንዴት ነው አጀስት አድርጎ ሊጫወት የሚችሉት? ለምሳሌ ቴክኒካሊ የሆኑ በጣም አድቫንስድ ታክቲካሊ አድቫንስድ የሆኑ ቲሞች ጋር ስትጫወት ሄደ ሃይ ፕረስ ታደርጋለህ። ሚድል ብሎክ ነው ሎው ብሎክ ነው። እዛ ስታደርግ እያንዳንዱ ኤሪያ ላይ ምንድነው የሚድ ብሎክ ዲፌንዲንግ ፕሪንሲፕል ምንድነው? ከእያንዳንዱ ተጫዋች ሮል ምንድነው? ሃይ ፕረስ ብታደርግ አንዱ ሄዶ ሌላው ሳይግባባ ቀርቶ 10 ተጫዋች ቆሞ የሚያይ ከሆነ ያ ማለት ኦፖነንቱ በአንድ ለ10 ተጫውቶበት ያልፋሉ። ግን አንዱ ሲሄድ ለምሳሌ 9 ቁጥሩ ፕረስ ሲያደርግ ምንድነው ከእያንዳንዱ ተጫዋች የምትጠብቀው? እንዴት ነው ሜዳውን መከፋፈል የምትፈልገው የሚለው ነገር እና እሱን ለተጫዋቹ የምታስተምርበት እንዴት ነው ታክቲካሊ በእያንዳንዱ ሲስተም ፕሪንሲፕሎችህን እንዴት አፕላይ ታደርጋለህ የሚለው ነው ሜቶዶሎጂ። እና እሱን ነው በቃ ላይ ለምሳሌ አብዛኛው የደችን ብታየው 1-4-3-3 ይጠቀማሉ። ለምሳሌ ፖይንት ባክ ፖይንት ፎርወርድ የሚሉት አለ። ትራያንግሉ ነው ፖይንት ባክ ከተባለ በአንድ ሆልዲንግ ሚድ ትጫወታለህ። ፖይንት ፎርወርድ ከሆነ በ4-2-3-1 እንደሚባለው ማለት ነው። እና 4-3-2-1 ስትጫወት እነዛ ሁለት ሆልዲንግ ሚድፊልደሮች ምንድነው ሮላቸው? ኳሱ በቀኝ ሲሆን ኳሱ በግራ ሲሆን ኳሱን ሲይዙት ወደ ላይ ከሄደ አንደኛው እንዴት ነው የሚቆየው? አሁን እየመጣ ያለ ደግሞ ሌላው ኢንቨርትድ አውት ባክስ የሚባሉት
ባክ ላይን የአውትሳይድ ባክ ተጫዋቾች ኢንቨርትድ ሆነው ልክ እንደ ሚድፊልድ እየተጫወቱ ያሉ አሉ። እሱ መቼ ነው ያን መጠቀም የምችለው? መቼ ነው የምትፈልገው? ምንድን ነው ለዛ ኪው ላይክ ምንድን ነው የሚነግርህ? የትኛውን ሞመንት ስታይ ነው ያን ጎልኪፐር ይዟል እንደ ጎልኪክ ሴንተር ባክ ጋር አቀበለም ኦፕሽን የለውም። አሁን ግን በሚድፊልድ በሴንተር ቻናሎች ወይም ደግሞ በሃፍ ስፔስ ላይ መሄድ እንፈልጋለን። ያንን ሪኮግናይዝ አድርጎ ኢንቨርት አድርጎ ሲሄድ ተጫዋቹ ከተከተለው በዊንግ በኩል 1-1 መፍጠር ትችላለህ። 1-1 መፍጠር ነው የምትፈልገው 2-1 እሱ ሁሉ ነገር ስራው ደይር የምታስተምርበት ሜቶዶሎጂ ምንድን ነው? አንተ እንዳሰልጣኝ ምንድን ነው ያለ ፕሪንሲፕል? እንዴት ነው መጫወት የምትፈልገው? ከዛ ደግሞ ያንን ባለች አጭር ጊዜ እንዴት ነው አፕላይ አድርገህ ልጆቹ አንደርስታንድ አድርገውት የምታቀርበው ነው። እሱ ጌም አናላይዝ ስታደርግ በጣም ይጠቅማል። አንድ አይነት አይዲያ ካለ ለምሳሌ ፕሪንሲፕሎች ካሉ ማድረግ የምትፈልገውን ካወቅ እረፍት ላይ ለምሳሌ ሲመጡ ዲፌንስ ኦርጋናይዝድ አልነበርንም ኮምፓክት አልነበርንም አለ የምትላቸው ላይክ ስፔሲፊክ የሆነ ኢንፎርሜሽን ነው የምታሳልፉለት። ሳምሶን ኳሱ በግራ በኩል ሲሆን አንተ ሮልህ እንዲህ ነው፣ እዚህ ላይ ስለቆየህ ኮምፓክት አይደለንም፣ ትራይ ቱ ጌት ቢሃይንድ ላይክ ኳሱ ኋላ ተገኝተህ ዲፌንድ ማድረግ አለብህ ስትለው ናው ጀነራል አይዲያ ሳይሆን የሰጠው ስፔሲፊክ ኳሱ የቱ ጋር ነው ያለው አንተ የሚጠበቅብህ የሚሆን። እኛ ኳሱን ስንይዝ ውስጥ እየቆየ ነው ላይክ መጀመሪያ ፕሪንሲፕላችን ስፕሬድ አውት ጌት ዘ ፊልድ ቢገር ከሆነ ፊልዱን ትልቅ አድርጎ ከሆነ አንተ መሀል ቆመ ከሆነ ነው ላይክ ፕሪንሲፕሉ። ስለዚህ እኛ ኳሱን ሆልዲንግ ሚድፊልዱ ወይ ሴንተር ባክ ሲይዝ እዚህ ጋር ነው የምፈልገው to stretch the defensive line ትባል። ያንን ከገባው ልክ ኳሱን ሲይዝ እዛ ጋር ነው። ሜቶዶሎጂ በጣም ወሳኝ ነገር ነው ማለት ነው። አሁን በቃ ዘመናዊ የእግር ኳስ ስልጠና ወደ ሜቶዶሎጂ መጥቷል ማለት ነው። እያንዳንዱ ነገር ከፕሪንሲፕሎቻቸው ጋር እያንዳንዱ ነገር እያንዳንዱ አሰልጣኝ የራሱ የሆነ ጌም ፕሪንሲፕል አለው። ያንን አፕላይ አድርገው በምን ሜተድ ተጫዋች እኔና አንተ ሊገባን የሚችለው በተለያየ መልኩ ሊሆን ይችላል። አንተ እየሰራህ ሊገባ ይችላል፣ እኔ ደግሞ ቪዥዋል ስታሳይ ሊሆን ይችላል። ያንን ፊገር አውት አድርጌ አንዱን ለምሳሌ ለአንተ ልክ ስንሰራው ኤክሰርሳይዙ ቀላል ነው ገብቷል፣ ኮንሰፕቱ ኳሱን ትችላለህ፣ ግን እንዴት መተግበር እንዳለብህ ግን መማር አለብህ። ከዛ ደግሞ እኔ ደግሞ ድሪሉን ስታሳየኝ ላይገባኝ ይችላል፣ ግን በቪዥዋል ቪዲዮ ላይ አድርገህ ወይም ደግሞ ታክቲካል ቦርድ ላይ አድርገህ ይህንን ነው የምፈልገው ስትለኝ ወዲያ ይገባሃል። ሌላው አሁን የሜቴሪዮሎጂ ላይ አሁን እኛ ሀገር አላውቅም እንዳለ ከመውጣታቸው በፊት ወደ ፕራክቲስ ከመውጣታቸው በፊት እያንዳንዱ የሚሰሩትን ኤክሰርሳይዝ ያውቁታል። ተጫዋቹ ሄደው ቪዲዮውን ገብተው ያሳዩዋቸዋል። ይሄ ነው ኤክሰርሳይዙ፣ ይሄ ነው ሮላችሁ፣ ምን ሰራው ምክንያት ደግሞ በዚህ ምክንያት ነው። ከዛ በኋላ ገብቷቸዋል። ጥያቄ ካላችሁ ይጠይቃል። እኔም አሁን ለምሳሌ ኮሌጅ ሳሰለጥን በዛ መልኩ ማሰለጥን ነው። እንወጣለን፣ ትጫወታለህ ማለት ነው። ስለዚህ ሜቶዶሎጂው በዛ መልኩ ይጠቅማል። አንድ ስለ ጌም አናሊሲስ ሜቶዶሎጂ ትምህርቱ ለጌም አናሊሲስ በጣም ጠቃሚ ነው ብላል። አሁን ኢትዮጵያ ውስጥ እንግዲህ ኢትዮጵያ በጣም በእግር ኳስ ስንት እድሜ ልካችንን እግር ኳስ ስንወድ ያደግን ሁላችንም። ሌላ ግን አንድ ትልቅ ሴትዮም የአርሰናል ደጋፊ የሆነው ሜቢ አይተህ ሊሆን ይችላል። በሌሎች ምናልባት ሌሎች ሀገሮች ላይ እንደዚህ አይነት ነገር ላታይ ትችላለህ። ግን አሁን ስለ ሜቶዶሎጂ ካነሳ በኋላ ኢትዮጵያ ውስጥ ጌም አናሊሲስ ብዙ የለም። ለምሳሌ ኮምፒውተር ላይ ብዙ ነገር ይሰራል፣ ጌም አናላይዝ ይደረጋል። እና ጌም አናሊሲስን እንዴት ነው መጠቀም የምንችለው? ከሜቶዶሎጂ ጋር እንዴት ነው የሚገናኘው? እኛ ብዙ ጊዜ አንጠቀም። ሆላንድ ነበር ዲሴምበር ሆላንድ የሄደ ኮቺንግ ስታፍ ነበር የኛ ከኖርካል ሄዱ እና ቫምፔርሲ ያኔ ሁለተኛውን ቲም የሪዘርቭ ቲሙን ነበር የሚያሰለጥነው። they know that first ቲሙን እንደሚይዝ ያውቃሉ። ግን ሲያናግሩ ለምሳሌ ያሉት ከኮቺንግ ስታፍ ትልቅ የሆነ ኮቺንግ ስታፍ ማሰልጠን ከትልቅ የሆነ ኮቺንግ ስታፍ ማኔጅ አድርጎ ማሰልጠን እንዲችል ኤክስፒሪየንሱን እየሰጠው ነው። እሱን በደንብ ከትልቅ የሆነ ያ ማለት ማች ጌም አናሊሲስ ሲባል ደግሞ አንድ አይደለም።
ኦፖነንት አናሊሲስ አለ፣ ኦን ቲም አናሊሲስ አለ። ኦፖነንቱን አናላይዝ የሚያደርግልህ የራስን ቲም አናላይዝ የሚያደርግልህ እሱን የሚያደርግልህ ያን ሁሉ የሚያደርጉት ከኛ ፕሪንሲፕል እና ሜተድ ጋር ልናጠቃ ከምንፈልግበት ሜተድ ልንከላከል ከምንጠቅበት ለምሳሌ እኛ ማጥቃት የምንፈልገው እዚህኛው ጌም ላይ ዳይሬክት ፉትቦል ነው፣ ሎንግ ቦልስ ዳይሬክት ፉትቦል ነው። ግን ካውንተር አታክ መጠንቀቅ አለባችሁ ካልክ አናሊስቱ ያንን ኦን ቲም አናላይዝ የሚያደርገው ዳይሬክት ፉትቦል ለመጫወት ያልቻልንበት ሎትስ ኦፍ ተርንኦቨር ካለ ሉዝ የምናደርግ ከሆነ ቦሉን ቶሎ ቶሎ የምናጣ ከሆነ ለምንድን ነው ሰከንድ ቦል ዊን እያደረግን አይደለም ምን ብሎ ነው ሆል ፕሪንሲፕል ሄድ ኮቹ የሰጠው። ከዛ ኦፖነንቱ ደግሞ ምን ይላል ይህንን እንዲህ ስንጫወት ለምሳሌ ያላቸው ሴነር ባክ ቦል ኢን ኤር አየር ላይ ያለ ኳስ አንድ ለአንድ ዱዋል የሆነ ነገር በጣም ጎበዝ ነው፣ ስለዚህ ይሄ ነገር አያስኬደንም የሚል ከሆነ ወይም ደግሞ በቀኝ በኩል ያለው ጎበዝ ነው በግራ በኩል ያለው ጥሩ አይደለም ካለ ይሄንን አናላይዝ አድርጎ ለኮቹ ያቀርብለታል። እኔ አንድ ኮች ነኝ፣ ሁሉን ነገር ማየት አልችልም፣ የተወሰነ ትችላለህ። ለዛ ነው አሁን አይተህ ከሆነ አሲስተንት ኮቾች በጣም ሮል አላቸው ሄደው የሚያናገሩ። አናሊስቶቹ ካለህ ኮቹን ነው የምትረዳው፣ ኮቹ ደግሞ የሚረዳው ተጫዋቹ ነው። ዋናው አላማው አሁን እኛ ሀገር የሚታይ ውጤቱ ላይ ብቻ ነው ፎከስ የምናደርገው። ውጤት የምትፈልግ ከሆነ ፎከስ ማድረግ ያለበት ተጫዋቹ ላይ ነው። ተጫዋቹን ምን ያህል ኢንፎርሜሽን ሰጥተኸው ጌሙን በተሻለ መልኩ እንዲጫወት ታደርገዋለህ። ሞር ስታፍ ኮቺንግ ስታፍ ባለ ቁጥር ቪዲዮ አናሊሲስ፣ ጌም አናሊሲስ፣ ቪዲዮ አናሊሲስ በፕሪንሲፕሎቹ መልኩ ክሊፕ እያደረገ ያቀርባል። ከዛ በኋላ አሰልጣኙና አናሊስቶቹ አይተው ያ እዚህ ጋር ለምሳሌ ሴንተር ባክ አራቱ ፍላት ሆኖ ኮምፓክት ሆኖ እንዲጫወት ከፈለግ አንዱ ስትሬች እያደረገ ከሆነ ኢትስ ቢግ ጋፕ አሉ። በቪዲዮዎች ማየት ትችላለህ። በሁለቱ ሴንተር ባኮች መሀል ጋፕ አለ ብሎ ማቅረብ ይችላል። ስለዚህ በጣም ኢምፖርታንት ነው ይሄ። ሃፍ ታይም ላይ ስታወራቸው ዝም ብለህ ሆነ አታወራ፣ ደክሟቸዋል፣ ኦልሬዲ ተጫውተዋል 45 ደቂቃ ምትታወራው ወይ ብትለው ላይገባ ይችላል። ግን ስፔሲፊክ የሆነ በጣም ወሳኝ የሆነ ጋይስ ይሄ ነበር ስትራቴጂያችን፣ ይሄ ሰርቷል፣ ይሄ አልሰራም፣ ያልሰራበት ምክንያት በዚህ ነው፣ በዚህ ይሄን ሞዲፊኬሽን አስቤያለሁ። የምትቀይረው ተጫዋች ካለ ይሄንን አፕላይ እንዲያደርግልኝ ይሄን ተጫዋች አመጣዋለሁ፣ ከዚህ ሰዓት ይገባል፣ ትጫወታለህ ትላለህ፣ ገብቶ በቀላሉ ይጫወታል። ዋው በጣም አሪፍ ነገር ነው። ምናልባት ይሄን የምትከታተሉ አሰልጣኞቻችን ሞር ሜቶዶሎጂ ላይ ፎከስ ብታደርጉ በጣም ውጤት ታመጣላችሁ ተብሎ ይታሰባል። ምን ያህል ሜቶዶሎጂ እንደምትጠቀሙ አላውቅም። አሁን ስልጠናዎች ወደ ሜቶዶሎጂ እንደገቡ ነግሮናል አሰልጣኝ አምሳሉ። ግን ከዛ ውጪ ደግሞ ሌሎች ነገሮችን ደግሞ እስቲ መጠየቅ ፈልጋለሁ። ለምሳሌ አንተ የተለያዩ ሀገሮች ትናንትናም ስታወራ ነበረ፣ አጋጣሚ አንድ ልጅም ሲጠይቅህ ነበረ የኢትዮጵያ እግር ኳስ ለምንድን ነው ያላደገው የሚል ነገር ሲያነሳ አንተ በጣም ብዙ ሰው ያልመለሰውን መልስ ነው የመለስከው። ብዙ ሰው የኢትዮጵያ እግር ኳስ ለምን አላደገም በሚለው ሁኔታ ጥያቄዎች ሲነሱ ለምሳሌ ከፕሮጀክት ጋር ይገናኛል፣ ምን ይገናኛል። ግን አንተ ያነሳው ነገር የሜዳ ለመኖር ለምሳሌ ሊዮን ሄደ ነበረ የሴቶች ቻምፒዮንስ ሊግ ፍጻሜ ለመከታተል ተጋብዘህም ከሊዮን ቡድን ጋር ሄደ ነበርና እሱ ኤክስፒሪየንስ ስታወራ ስለሰማው በጣም ጥሩ ኤክስፒሪየንስ ይመስለኛል። የኢትዮጵያ እግር ኳስ ለምሳሌ ስለ ትሬኒንጋቸው አውርተሃል። ሜዳቸው ማንም አይገባም አይደለም፣ ጨዋታ ሲኖራቸው እዛ አካባቢ ሰውም አይደርስም። ሌላ ደግሞ አንድ በጣም የገረመኝ የኢትዮጵያ ብሔራዊ ቡድን የኢትዮጵያ ፕሪሚየር ሊግ በየሀገሩ ይደረጋል እና እስቲ ከዚህ ጋር በተገናኘ ያነሳው ነገር በጣም አስገርሞኛል እና ማንም አለመሄዱና እኛ ደግሞ ለምሳሌ ክለቦቻችን አንድ ሀገር ላይ ነው የሚጫወቱት፣ አንድ ሜዳ ላይ ነው የሚጫወቱት፣ ትሬኒንግ የሚሰሩት አንድ ላይ ነው። እስቲ እንዴት ትገልጸዋለህ? እንዴት ነው እንደዛ ነው? መጀመሪያ አሁን ለምሳሌ የካናዳዊቷ አሰልጣኝ አለች አይደል፣ ሰስፔንድ የተደረገችበት ምክንያት ድሮን ልካ ትሬኒንግ የሰውን ትሬኒንግ ለማየት በድሮን ስለሞከረች ቢኤልሳ ቢኤልሳ እንደዚህ ሊግ እያለ መሰለኝ ልኮ ሁለተኛ ሊግ እያሉ መሰለኝ ልኮ እንደዚህ ሰው ስካውት ሊያስደርግ ሞክሮ እሱም ትልቅ ታሪክ ነበር። ያ 55 ፔጅ ፕሬዘንቴሽን የሰጠበት ብዙ ትልልቅ ክለቦች እጃለሁ። ጀርመን ወደ 7 ክለቦች፣ ሆላንድም እንደዛው፣ ፈረንሳይ አሁን ሊዮን ሄጃለሁ፣ ስፔን ሄጃለሁ። የሄድኩበት በሙሉ ፈርስት የሚሰለጥንበት ቦታ አልደርስም። በጣም ፕሮቴክትድ የሆነ ፕሮቴክትድ ነው። በምንም በቃ ምንም
ባየር ሊቨርኩሰን ቪዲዮ ኦፊስ ውስጥ ሆነ የትሬኒንግ ሜዳቸው ዋና ሜዳ መሀል ላይ ነው ያለው ዙሪያ ላይ ማአት ሜዳዎች አሉ እና አሰልጣኙ ለምሳሌ ላይሄድ ይችላል ቁጭ ብሎ ከቢሮ ቁጭ ብሎ ያያል ካሜራዎች ይተከናሉ እንዳልኩ አንድ አይነት ፔጅ ናቸው ላይ አሲስታንት ኮቾቹ ሁሉም ያውቃሉ ምን እንደሚሰሩ ስለዚህ አሲስታንት ኮቾቹ ራን ሲያደርጉ ሴሽን ለምሳሌ ሄድ ኮቹ ቢሮ ቁጭ ብሎ ላያቸው ይችላል እና ያንን ማንም ሌላ ሰው አይገባም በጣም ዝግ ነው ለምሳሌ የቅርብ ጊዜ ቢልባኦ ልነግር ይችላል አትሌቲክ ቢልባኦ እዛ ነበር ሴቶች ቻምፒየንስ ሊግ እዛ ጋብዘውን ሄደን ከዛ ሊዮን ስለነበር የሊዮን ኮቺንግ ስታፍ እኛ ጋር መጥቶ ነበር እነሱ ናቸው ቀጣርቶ የሚሄድኩት ከዛ ፈቅዶልን ደግሞ ይዘውን ሄዱ ወደ ፈረንሳይ እዛ ሊዮን ስንሄድ ሆቴሌ ለምሳሌ ከትልቁ ስቴዲየም አጠገብ ነው ዋናው ስቴዲየም ነው እሱ የሚገርምህ ከፍለው ሁሉ ገብተህ ቱር ታደርጋለህ የታሪኩ የሊዮን እንዴት እንደተመሰረተ ኤቭሪቲንግ እሱ ስቴዲየም የጌም ስቴዲየም ታለር ታዘጋጅ ነበር የሄድኩበት ወቅት ላይ እና ስቴዲየም ይወጣል እንትኑ ግራሱ ይወጣና ኮንክሪት ላይ ደግሞ ኮንሰርት ያዘጋጁበታል እኛ ሀገር ለምሳሌ ኮንሰርት ቢኖር እዛው ሜዳው ሳሩ ላይ እሱ ስለዚህ ሳሩ እንደተጠበቀ ነው ማለት ነው ከዛ ልክ እዛው ጋር 500 ሜቢ 200 ሜትር ይሆናል የአካዳሚ አለ አካዳሚ ውስጥ ፕሮቴክትድ ነው ሴኩርድ ነው የታጠረ ነው ምንም የምታየው ነገር የለም የሴቶች ሁለት የወንዶች ሁለት አለ እንደ ኢንዶር ፊትነስ እና ቴስት የሚያደርጉበት ኤሪያ አለ ከእንደገና ደግሞ የጎል ኪፒንግ ብሎ አንድ ሜዳ አለ ለበረኛ ብቻ ለምን የጎል ኪፒንግ ኢኩዊፕመንት በጣም ብዙ ነው ማአት ኢኩዊፕመንቶች አሉ የሚጠቀሙባቸው ሲያሰለጥኑ እሱ በሙሉ ያለበት እዛ ጋር አለ ሄዶ ጎል ኪፐሮች የሚሰሩበት ማለት ኢንዲቪጁዋሊ ያወርቁ እና የሴቶቹ ጋር የወንዶቹ ጋር ራሱ ሁለት የተለያየ ነው ግን እዛ ውስጥ ለመግባት የግድ ፐርሚት ያስፈልጋል አትገባም ማለት እኛን ለምሳሌ እኔ ሲሄድ ከሆቴል ወጥቼ በርጋ ቆሜ ለዳይሬክተሩ ጽፍለታለሁ ዳይሬክተሩ መጥቶ ቴክስት እንኳን ጓር መጥቶ ነው ራሱ ይዞ የሚገባው ሜዳው ጋር አሰልጣኛው ጋር ያደርሰኛል ይሄዳል ስለዚህ በጣም ፕሮቴክትድ ነው ግን ያ ሁሉ ሜዳ አላችሁ ሁለት ለፈርስት ቲሙ ነው ይሄ ማለት ከዛ ደግሞ አካዳሚው ወደ ሜቢ 1 ኪሎ ሜትር የሚሆን የህፃናት ከ11 አመት እስከ 20 አመት ያለ ብቻ ያለበት ወደ 12 ሜዳ ሙሉ ፋሲሊቲ የተሟላበት ማለት አንድ ኢንቨስተር ፕሬዝዳንት ነበር የክለቡ አሁን ተለቋል ኢንቨስት አድርጎ ሙሉ ሜዳዎች አሉ ሁሉ ነገር የተሟላ ልጆቹ እዛው የሚያድሩበት ዶርሚተሪ ያለው ቢልባኦም እንደዛው አርሰናል የዋና ሜዳ አለ ዋና ሜዳ ጋር ማንም አይሰራም መተው ዋክ ትሩ ያደርጋሉ አንዳንዴ ጌም ዴይ ትንሽ ሊሰሩ ይችላሉ መተው ከዛ ውጭ ግን የራሳቸው የሆነ ሜዳ አለ በጣም ሴኩሪቲ የሆነ የተለየ ቦታ ነው እኛ ሀገር እዚህ ራሱ አሁን ጀምረዋል አሁን እዚህ አሜሪካ ላይ የራሳቸው ትሬኒንግ ሜዳ ዙሪያው ላይ ያለ ለምሳሌ ጋላክሲ ወደ 8-9 ሜዳ አለው አውትሳይድ ስቴዲየሙ አለ ስቴዲየሙ ዙሪያ 9-10 ሜዳ አለ አንደኛ ለአካዳሚዎች ለምሳሌ ስትሄድ አሁን ዋናው ስቴዲየም ይሄ 5 ቻናሎች አሉ አይደል ሆሪዞንታል እና ቨርቲካል ቻናሎች አሉ እሱ የተሰመረበት አንድ ብቻ ሜዳ አለ ስለዚህ ሲሄዱ የዛን ቀን አይደለም የሚያሰምሩት ኦሬዲ የተሰመረው አለ ሄዶ እዛ የዛሬ ፕላናችን እዛ ላይ ነው ካሉ እዛ ሄዶ የሚሰሩት ያ ለምን ይጠቅማል መሰለህ አሁን አካባቢው ላይ ያሉ ወጣቶች ለምሳሌ መጥተው መስራት ቢፈልጉ ወጣት አሰልጣኞች ወጣቶችን ማሰልጠን ቢፈልጉ አለ ሜዳው ኢቭን አሁን በእኛ ሀገር ቅድም እንዳልከው ሊጋችን በጣም ገና ልጅ በጣም ስንተኛ ዓመት እንደሆነ ማለት በጣም ገና በጣም ሪሰንት ነው የተቋቋመው የሊግ ኮሚቴ የተቋቋመው አሁን at some point አሁን የሴኩሪቲ ጉዳይም ስለነበረ ትራቭል አያደርጉም አንድ ቦታ ነው ለምሳሌ ምሰማው የመጀመሪያ ቲም ለምሳሌ መድን ነው መድን ፕራክቲስ አድርጎ ከዛ ቀጥሎ ባንክ ሊሆን ይችላል ባንክና መድን ይጫወቱ ከሆነ ሄዶ ሊሆን ይችላል አላውቅም ማንኛውም ሰው የትኛውም አሰልጣኝ ሄዶ ማየት ከፈለገ ሄዶ ማየት ይችላል ምክንያቱም ትሬኒንግ ለምሳሌ መድን ከጧቱ 2 ሰዓት ጀምሮ የሚሰራ ከሆነ እስከ 10 ሰዓት ከሆነ ቲም መጥቶ ቁጭ ብሎ ማየት ይችላል ቁጭ ብሎ
እስኪጨርሱ አይቶ ገብቶ አይቶ ከዛ ደግሞ አንደኛው የጨረሰው ደግሞ ቁጭ ብሎ ማየት ይችላል። የጨረሰው ደግሞ ቁጭ ብሎ ማየት ይችላል። በተለይ አሰልጣኞች ሄደው ማየት ይችላሉ ሲባል ሰሞኑን የሚገርም ነው። what's the point of like ምንድነው ስትራቴጂ ምንድነው? ፕሪሚየር ሊጉስ አላማው ምንድነው? እኔ በጣም ነው የገረመኝ አሁን ትናንትና ስትነግረኝ። እሱ ከባድ ነው። ምክንያቱም ክለቦች በጣም ሴኪዩርድ ናቸው፣ ግን ኢትዮጵያ ውስጥ ለምሳሌ እንደዚህ ነው ምናምን ስትል በጣም ቢልዲንጉ ላይ ነው ያተኮረው። ትልቅ ቢልዲንግ መስራት ኢንስቴድ ትንንሽ ሜዳዎች እንደዚህ ቢሰሩ እና ሜዳ ሜንቴናንስ ይፈልጋል። በጣም ወጪው ምንድነው ልክ ባለው ስታንዳርድ መጠበቅ ነው። ያ አንደኛ የኳሊቲ ኦፍ ዘ ቦል አሁን የሚጫወቱትን ኳስ ሲተለጥኑ ጥሩ ሜዳዎች ካሉ ብዙ ካሉ ለተጫዋቾቹ ጥሩ ነው። አንደኛ ጤናቸው ይጠብቃል። ሁለተኛ ጥሩ ሜዳ ላይ የሚጫወቱት ሲጫወቱ ደግሞ የተሻለ ፐርፎርም ሊያደርጉ ይችላሉ። ጉዳት ይቀንሳል። ፐርፎርማንሳቸው ስፔሻሊ ይሄ ቴክኒካል ኤክስኪዩሽን የሚባለው የቴክኒክ የፈለገ ፓሲንግ ስኪል ቢኖርህ ሜዳው ጥሩ ካልሆነ ሪሲቪንግ እና ፓሲንግ እኩል አይሆንም፣ ጥሩ አይሆንም። ፕሮሰስ እናደርጋለን ይባላል። አስፋልት ሊሻል ይችላል። አንዳንዴ አስፋልት ላይ የሰፈር ጨዋታ ስትጫወት ሜዳው ጥሩ ካልሆነ፣ ስለዚህ ተጫዋቹን ኬር የምናደርግ ከሆነ እንዳልኩ ሜዳው በጣም ወሳኝ ነው እና መጀመሪያው ሜዳ መሰራት ትልቅ ፎቅ አይደለም። ሜዳ ቆንጆ ግራስ የሆነ በርሙዳ ሊሆን ይችላል ጥሩ የሆነ ሜንቴን የሚደረግ እያንዳንዱ ክለብ የራሱ የሆነ በጣም ሴኩሪቲ የሆነ ራሳቸውን ችሎ የሚሰሩበት ካለ ሁሉም አሰልጣኝ ተዘጋጅቶ ይመጣል። አሊያ ግን እኔ ሄጄ አንተን ስትራቴጂ ማይ ከሆነ ኳሊቲ ኦፍ ዘ ጌም ዝም ብለህ ሄደህ ተፋለምና የምትችለውን ውጤት አንተ ነው የሚሆነው። ይሄ በጣም የሚያስኬድ ነገር ነው። እንደውም እስካሁን ካወራናቸው ነገሮች ሁሉ የኢትዮጵያ እግር ኳስ በጣም ወደኋላ ከሚያስቀሩት ነገሮች መካከል አንዱ ክለቦች በጋራ አንዱ ትሬኒንጉን ሲሰራ ማየቱ በራሱ የሆነ ኢቭን የጌም ስሜት ወይም ደግሞ የፉክክር ስሜትን እንዳይኖረው ያደርጋል። በትክክል እሱን ሆፕፉሊ ይሄን ይቀርፉታል ብዬ አስባለሁ። አራት ሜዳ እንዳይገናኙ አድርገው የሁለት ሰዓት ጋፕ አድርገው የሶስት ሰዓት ጋፕ አድርገው መስራት ይችላሉ። ከዛ የሚጫወቱበት ሜዳም እንደዛው። ይሄ በጣም ትልቅ ነገር ነው። እንግዲህ ተመልካቾቻችን ኢትዮጵያ ውስጥ በጣም ብዙ ሜዳዎች ይሰራሉ፣ ትልልቅ እግር ኳስ ሜዳዎች ይሰራሉ፣ ግን ከጎናቸው ሌላ ሜዳ የለም እና ከጎናቸው ሌላ ሜዳ 3-4 ሜዳ ትንንሽ ሜዳዎች ቢኖሩ የእግር ኳስ ኢትዮጵያ ውስጥ ያለው እግር ኳስ በከፍተኛ ደረጃ በአጭር ጊዜ ለውጥ ያመጣል ብዬ አምናለሁ። ወደ ማመን ደረጃ ደርሻለሁ አሁን፣ ምክንያቱም በጣም አሳማኝ ነገር ስለሆነ ማለት ነው። እና ለምሳሌ የፕሪሚየር ሊግ የሚያዘጋጁ ሀገሮችም ለምሳሌ ሐዋሳ፣ አዳማ ላይ፣ ባህር ዳር ላይ ሲደረግ ነበር። የተለያዩ ሀገሮች እየተደረገ ይገኛል እና ድሬዳዋ ላይም እንደዚሁ ይደረጋል። ክለቦች ይህንን የሚያዘጋጁ ፕሪሚየር ሊጉ የኢትዮጵያን ፕሪሚየር ሊግ የሚያዘጋጁ ሀገሮች ለእያንዳንዱ ክለብ ብቻውን ሜዳ መስራት ቢችሉ የኢትዮጵያ እግር ኳስ ፌዴሬሽንም ይህንን ያሟላ ክለብ ላይ ይህንን የሚያሟላ ከተማ ላይ ፕሪሚየር ሊጉን ቢያደርግ በጣም የተሻለ ነው ብዬ አስባለሁ። እግር ኳሱን ፕሮጀክት ብለናል። ስንት ዓመት 20-30 ዓመት ፕሮጀክት ብለናል፣ ግን እግር ኳሱ የትም ሊደርስ አልቻለም። ግን አሁን ደግሞ ሜዳ ላይ ፎከስ ማድረግና ሜቶዶሎጂ ላይ ፎከስ ማድረጉ በጣም አሪፍ ነው ብዬ አስባለሁ። በጣም አመሰግናለሁ አምሳሉ። ሌላ አንድ ጥያቄ ደግሞ ልጠይቅ። ለምሳሌ ከአርሰናል ተጫዋቾች ጋር ትገናኛለህ። ለምሳሌ ይሄንን የለበሰውን ልብስ ትናንትና እንደውም ስጠይቅ በጣም ያምራል ብዬ ነበርና የአርሰናል ማሊያ ነው፣ ሆልዲንግ የሚባል ተጫዋች ነው የሰጠኝ ብለሃል እና እስኪ ከተጫዋቾች ጋር ትገናኛለህ? ከነማን ተጫዋቾች ጋር ትገናኛለህ? ለምሳሌ ከአሰልጣኞች ጋር ትልልቅ አሰልጣኞች አሁን በጣም ብዙ አሰልጣኞች ያገኛሉ፣ ግን ተጫዋቾች ትራቭል ስታደርግ ሮብ ሆልዲንግ እኔ ጋር ይመጣ ነው። ተጫዋች ነበረች ልጅ ፊያንስ አሁን ያሉበትን አላውቅም፣ ግን እንደገና በሩ ልዝጋ አንዴ ፕሌኑ በጣም ይገባል። እሺ ያ ሮብ ሆልዲንግ ጓደኛው ገርልፍሬንዱ አሁን ለማን ነው የምትጫወተው? እሷም ትጫወታለች ቲንክ ፖርቹጋል ላይ ነው የምትጫወተው። እዚህ እኔ ያሰለጠንኳት እኔ ጋር ትጫወት የነበረች ልጅ ናት። የሮብ ሆልዲንግ ገርልፍሬንድ ናት እና
ሰመር ሲመጣ እኔ ጋር መጥቶ ይሰራ ነበር እና እዚህ ካሊፎርኒያ መጥቶ ይሰራ ነበር እና ልጄ የሊቨርፑል ደጋፊ ነው እና ጠየቀው ቲሸርት እና ቲኬት ልክልሃለሁ ሲለው ልጄ አይ የሊቨርፑል ከሆነ እሺ ያለ አይ እኔ ደግሞ የአርሰናል ደጋፊ ስለነበርኩ ሄጄም ነበር እዛ ሄጃለሁ ለኔ ላክልኝ አልኩት ላከልኝ እና ቶማስ ፓርቲ እናገኘው ነበር ማነው ሰሎሞን ካሉ ማሬዝ ብዙ ተጫዋቾች ጋር እዛ ተገናኝቼ ነበር እዛ ትራቭል ሳደርግ በተቻለኝ መጠን ማነው ቤሊ አሁን ማን ነበር ቤሊዝ ጀማይካ ተጫዋች ነው አይደለም እሱ ከእሱ ጋር ተገናኝቻለሁ እንዲህ ስንሄድ በተቻለ መጠን ላይ ገናኝ ይሞክራሉ እንዲህ የተወሰኑ ተጫዋቾችን አንተተው እና ስታገኝ አንዳንዶቹ በጣም ጥሩ ሆነው ይቀርቡናል ታወራቸዋለህ አሰልጣኞች ብዙ አሰልጣኞች አግኝቻለሁ ይመጣሉ እዚህም ለኮችንግ ኤጁኬሽን ይሰጡን እንዳልኩ የራሳችን እንዲህ ነው ማሰለጥነው ይሄንን ነው ማምንበት እንዲህ ነው ማድረገው የሚል ይመጣሉ ተስኦኬ ያው ተስወስደ ተምረት መለሳሉ ለምሳሌ የተለያዩ አፍሪካ ሀገሮችም ሄደሃል ጋና ሄደሃል ካሜሩን አይቮሪ ኮስት እስቲ ምንድነው ያለ ኤክስፒሪየንስ እነሱ አሁን ብዙ ተጫዋቾች ያፈሩበት ሁኔታም አለ ያለው ኤክስፒሪየንስ ምንድነው ከኢትዮጵያ የሚለየውስ ምንድነው ጋና አሁን ለምሳሌ ጋና ወደ 2 ሳምንት ቆይቻለሁ ሄጄን ሚዥን የሄድኩት በምክንያት ራይት ቱ ድሪም የሚባል አካዳሚ አለ አይ ቲንክ ኢጂፕሽን ነው ኦን የሚያደርገው ሁለተኛውን ኢጂፕት ላይ ከፍተዋል ሶስተኛው ራይት ቱ ድሪም አካዳሚ ሴንዲጎ ላይ እየከፈቱ ነው በጣም ብዙ ተጫዋቾች ያፈራሉ ለምሳሌ ቅዱስ ከዛ ነው የወጣው እኔ የሄድኩበት ግን ከጋና ፉትቦል ፌዴሬሽን ቴክኒካል ዳይሬክተር ከፕሮፌሰር ጆሴፍ ጋር እንደዚህ አንድ ጉዳይ ስለነበር ለዛ ነበር የሄድኩት እነሱ ጋር ለምሳሌ ፕሮፌሰር ጆሴፍ ሲያወሩኝ ፒክቸሩን ልኬልሃለሁ የሚጫወቱበት ተጫዋቾች የወጡበት ኤሪያዎችን ሄደን ማየት አለብን ብሎ አንዳንዱ ኤሪያ በጣም ይዘገን በጣም የደሃ ሰፈር ነው ግን ስቲል የሚገርምህ ጋና ውስጥ ጥሩ ሜዳዎች አሉ ግን ራይት ቱ ድሪም አካዳሚ የሚገርም ወደ ቢያንስ ከ10 በላይ ሜዳዎች አሉ በልጅነታቸው ያመጣቸዋል 10 ዓመት 11 ዓመት እያሉ ያመጣቸዋል ምንድነው የሚያምኑት የነሱ ሜተድ ዴቨሎፕ ለማድረግ ተጫዋቾችን ዴቨሎፕ ያደርጋል እና ልጁ ወይ ልጅቷ አሁን ሴቶችም ጀምረዋል በዛ ፕሮሰስ አልፈው ሲመረቁ ልክ 15-14 ዓመት ሲሞላቸው ያውቃሉ ወደ ፕሮፌሽናል ሊሄዱ ይችላሉ ወይስ ወደ ኮሌጅ ሰው ያኔ ይወስናሉ ኮሌጅ ከሆነ ኦኬ የአሜሪካን ኮሌጆችን ታርጌት ያደርጋሉ ወይ እንግሊዝ ሀገር ዩሮፕ ላይ ያሉትን አንዳንዶቹ ደግሞ ፕሮፌሽናል የሚሆኑ ነው ብለው ከገመቱ እሱን ኤክስፖዠር ለመፍጠር እንትን ይላሉ ይሞክሩላቸዋል እየወሰዱ ይሄ ፍሬንድሊ ማቾች እንግሊዝ ሀገር ወይም ደግሞ ኤኒ ዩሮፒያን አሁን ከአንድ የዴንማርክ ክለብ ጋር ተፈራርመዋል እና ኦን ያደርጉታል አክቹዋሊ ፓርትሊ ኦን ስለሚያደርጉት ቼኑ ቀላል ነው ከራይት ቱ ድሪም ወደ ፕሮፌሽናል ማደግ ሲፈልጉ ቀጥታ እዛኛው ክለብ ይገባሉ that means ያን ቻናል አግኝተዋል ከዛ በኋላ ይሸጧቸዋል በትልቁ በፊት ልክ 17-15 ዓመት ሲሞላቸው ይወስዷቸውና በትንሽ ብር ነው የሚወስዱት አሁን ግን ቀጥታ ፕሮፌሽናል ኤጅ ላይ ሳይኒንግ ኤጅ ላይ ሲደርሱ ለዛ ለዴንማርክ ያስፈርሟቸዋል ቀድሞ ያ ማለት ላፕት ናቸው ራይት ቱ ድሪም አትሊስት በአመት $6 ሚሊዮን የሚያገኙበት ቻናል መስርተዋል ስለዚህ ራይት ቱ ድሪም እንዴት ነው የሚያሰለጥኑት ለምንድን ነው በየአመቱ 2-3 ፕሮፌሽናል ተጫዋቾች የሚያፈሩት በሚል ነው አንድ አሁን ለማሊ 20 ዓመት በታች የተጫወተ ልጅ አለ እዛ ያለው የነበረ ሌላም ልጅ ደግሞ ጋና ያለ ትራይአውት እንዲያደርጉ አይልኳቸውም ነበር ለምን ያውቃሉ ፕሮፌሽናል ክለቦች ወደ ያስፈርማቸው ስለዚህ መጀመሪያ እዚህኛው ክለብ ላይ እንዲፈርሙ ኔጎሽት እያደረጓቸው ነበር አይ ቲንክ ሁለቱም ፈረሙ አሁን ፕሮፌሽናል ሆነው እየተጫወቱ ነው ሁለቱም እና ጋና በጣም የተለየ ነው ሶስተኛው ሊግ ውድድራቸው ይቻላል ሁለተኛው ሊግ ፈርስት ሊግ ዲፍረንት በጣም የሚገርም ለብል ደርሰዋል አይቮሪ ኮስት
ማአት ይሄ የኢንተርናሽናል አካዳሚዎች በጣም ብዙ አንደኛው ላይ ይሄ የኮሌጅ እና የፕሮፌሽናል ሪክሩትመንት ብለው ሄጄ ነበረ ጠዋት ላይ ባላጋነን ከ50 በላይ የስካውቲንግ ከዩሮፕ የመጡ ስካውቲንጎች ቁጭ ብሎ እያሉ ነበር። ያንን ቀን ሙሉ ጨዋታው በየኤጅ እያጫወቷቸው ነበር ማአት። አሁን እዚህ ከመጣ በኋላ አንዱን አፈረሱት ሜዳቸውንና ይሄ ልክ እንደኛ ሀገር በጣም በጣም ዴንስሊ የሆነ ፖፑሌትድ የሆነ ንጽህና የሌለው ኤሪያ አንድ ሜዳ መሀል ላይ የአፈር ሜዳ ነበር። ከዛ ወጡ በጣም ትልልቅ ተጫዋቾች አሉ እና የዛን ሰፈር አፍርሰውት ሌላ አካዳሚ አሁን እንዲሰሩ ሰጥተዋቸዋል፣ ቦታ ሰጥተዋቸዋል እንጂ ያ ቦታ ላይ እኔም አንድ ፒክቸር ልኬልሃለሁ። ህጻናቶችን እንጂ አሰልጥኛለሁ፣ አካዳሚውን ህጻናት ብቻ አሰልጥኛለሁ እና የሚገርም ነው። they are also different level ስቴዲየሞች አሏቸው ትልልቅ፣ ግን ዙሪያው ላይ አሁን እነሱ ሜዳ ትንንሽ ሜዳዎች በጣም አካዳሚዎች የሚንቀሳቀሱበት ለምሳሌ 15 ዓመት 17 ዓመት 20 ዓመት ብለው እሱ ላይ ክለቦች ናቸው የሚያፈሩት። ፌዴሬሽኑ ከዛ ሄዶ ነው የሚመርጠው ለናሽናል ቲም። በጣም ቀላል ሰው የጋናውን ቴክኒካል ዳይሬክተር ሳናግረው ዋትስ ኔክስት ምንድን ነው የራሳቸው አሁን የጋና ዲኤንኤ ብለው ያወጡታል። አባዘው የጀርመናዊ ሰውዬ ጋር ሆነ የሰሩት እና ምንድን ነው በቃ ይሄ ያላችሁ ስለው ነው we are chasing ሞሮኮ አለ። ምን ማለት ነው ስለው ሞሮኮ ሌላ ዓለም ላይ ነው ያሉት አሁን አለ። ትክክል ነው። በጣም የምናየውም የእግር ኳስ እድገት የሞሮኮ በጣም በአጭር ጊዜ ውስጥ በጣም ትልቅ ለውጥ ያመጣ ምንድነው ስለው ኢንፍራስትራክቸር አለ። ሜዳ ያላቸው ፋሲሊቲ፣ ኦርጋናይዜሽን፣ ስትራክቸር፣ ሜቶዶሎጂ፣ ኮሪኩለም ዲፍረንት ሌቭል ናቸው አለ። ላይክ ዩ ሲ ለኔክስት 10-20 ዓመት ምን ያህል ያው ቬንገርም ሲናገር ሰምቻለሁ። ሞሮኮ ኦልሬዲ ደርሳለች። you can see it ኦሎምፒክ ላይ ማየት ትችላለህ። አፍሪካ ዋንጫ ላይ ማየት ትችላለህ። ዓለም ዋንጫ ላይ ወንዶችም ሴቶችም እንግዲህ ይሄን ፕሮግራም የምትከታተሉ የኢትዮጵያ ምናልባት የእግር ኳስ የስፖርት ኃላፊዎችም ሜዳ እጅግ በጣም ወሳኝ ነው። አሁን ፕሮጀክት ምናምን ብዙ አመት ፕሮጀክት ተባለ ከልጅነት ተባለ ዋናው ሜዳ ነው ወይም ደግሞ ኢንፍራስትራክቸር ነው። አሁን እንደምናየው እንደውም ሰሞኑን በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የሆነ ፕሮጀክት ሲሰራ አብሮ ሜዳ ይሰራል። ያ በጣም የሚያበረታታ ነገር ነው። በመጨረሻም አምሳሉ አንድ ጥያቄ የምጠይቅህ ምናልባት ኢትዮጵያ ውስጥ አካዳሚ የመክፈት ወይም ደግሞ ለምሳሌ ከኢትዮጵያ ክለቦች ጥያቄ ቢቀርብልህ የማሰልጠን ወደ ኢትዮጵያ ሄደ የማሰልጠን ፍላጎት አለ? ያ እሱ ሁሌም ፍላጎቴ ነው። እርግጠኛ ነኝ ሄጄ ማሰልጠን እችላለሁ፣ እሰራለሁ ብዬ አስባለሁ። አሁን ኦንሊ ችግር ያለብኝ አንድ ህፃን ልጅ አለኝ 10 ዓመቱ ነው። እሱ ትምህርቱን እስኪጨርስ አትሊስት እዚህ መሆን አለብኝ። እንደ ሄድ ኮች ለምሳሌ የፊፋ ፕሮጀክቶች አሉ አፍሪካ ላይ ሃይ ፐርፎርማንስ በሚባለው ሁለቴ ያናግረውኝ ነበር። አሁን በቅርቡ ላስት ዊክ የኢስት አፍሪካው ላይ ላናገር የሞከርኳቸው ሰዎች ነበሩ። ግን የዌስት ላይ ጋና ነው ያለው፣ እዛ ያሉ ሰዎች አናግረውኛል። ላይቤሪያ ላይ የፊፋ አካዳሚ አሁን አዲስ የሚከፈተው ላይ ሃይ ፐርፎርማንስ ላይ ያናገሩ ሰዎች አሉ። ፉል ታይም ሆኜ ሄጄ መስራት ለጊዜው እንዳልኩ በልጄ ምክንያት አልችልም። አቅሙ አለኝ እችላለሁ። አት ሰም ፖይንት እሰራዋለሁ። አሁን የኔ ታርጌት ማንም ያዘው ሄድ ኮች ሆነ እንደ አሲስታንት ኮች ለምሳሌ የኔን እዛ መሆን በየጊዜው ካምፕ ናሽናል ቲም ካምፕ ሲኖር ሄጄ አግዤ የምመለስበት እሱን ለመፍጠር እየሞከርኩኝ ነው። እርግጠኛ ነኝ ወይ ኢትዮጵያ ወይም ደግሞ ሌላ ሁለት በጣም ክሎዝ የሆኑ ዲሎች እየተናገርኩ ያለሁት አለ ከእነሱ የ20 ዓመት በታች ላይ ወይም ደግሞ የኦሎምፒክ ቲማቸው ላይ እንደ አሲስታንት ኮች ሆኜ የምሰራበት ሁኔታዎች እያስተካከልኩኝ ነው። ኢትዮጵያም ላይ ደግሞ እድሉ ከመጣና መሄድ ካለብኝ እንደዚህ ሄጄ ልሰራ ፈቃደኛ ነኝ። በጣም አሪፍ፣ በጣም አመሰግናለሁ። መልካም እድል እመኝላለሁ። ወደፊትም ያው የኢትዮጵያ እግር ኳስ ህዝቡም ጥሩ ነገር ያያል ብዬ አስባለሁ። እንግዲህ ተመልካቾቻችን ከአምሳሉ ፍቃዱ ጋር ያደረግነው አጭር ኢንተርቪው ይሄን ይመስላል። ስለመጣህ በጣም አርጌ አመሰግናለሁ። ሁላችንም እግር ኳስ በጣም እንወዳለንና
መልካሙን ሁሉ ለኢትዮጵያ እግር ኳስ እንመኛለን። እናመሰግናለን። Thank you, Sam. ምናልባት የምታስተላልፈው መልዕክት ምናምን አለ? ማለት እንፈልገው ካለ ይሄ የላይኛውን ፓርት ላይ አናተኩር። የእግር ኳሱ ላይ ለምሳሌ የእግር ኳስ ስናስብ ናሽናል ቲም ወይንም ደግሞ ፈርስት ቲም ላይ ያለው ብቻ አይደለም ማየት ያለብህ። እነዛን ናሽናል ቲም ከሆነ ናሽናል ቲሙን እንዴት ነው ሰፖርት የምናደርገው? ፈርስት ቲም የክለቦች ፈርስት ቲም ከሆነ ምን አቅርበንላቸዋል? ብር ስለከፈልናቸው ብቻ ፐርፎርም ያድርጉ ብለን አሰልጣኞቹን ፐርፎርም ያድርጉ ማለት ከባድ ነው። አንደኛ ለአሰልጣኞቹ ኮንቲኒዩስ የሆነ ኮቺንግ ኤጁኬሽን ማድረግ፣ ራሳቸውን አፕዴት እንዲያደርጉ አፕግሬድ እንዲያደርጉ። ሁለተኛ ለልጆቹ ደግሞ ሃይ ፐርፎርማንስ እንዴት ነው ሊያመጡ የሚችሉት ያለው ኢንፍራስትራክቸር ማስተካከል። ከዛ በኋላ ደግሞ በወጣቶች ማመን። ያንን ኢንፍራስትራክቸር ካለ ብዙ ወጣቶች ይፈራሉ። እነሱን እንዴት ነው እድል የምንሰጠው? በአሰልጣኝም በተጫዋችም በኩል ማለት ነው። እንደዛ ካደረግን ሜቢ 2026 እዚህ ዩኤስ ላይ የኢትዮጵያ ናሽናል ቲም 2028 ኢትዮጵያም አዘጋጃለሁ እያለች ነው። በነገራችን ላይ እስከ 2028 የአፍሪካ ዋንጫን መንግስት ለማዘጋጀት ጥያቄ ያቀርባል የተባለ ነው። እሱ ጥሩ ነገር ነው። እሱ ብዙ ይቀይራል፣ ብዙ ኢንፍራስትራክቸርም ስለሚያመጣ ምናልባት ከሱ በኋላ በእግር ኳስ ለውጥ እናያለን ብዬ አስባለሁ። እንደዛ ግን መቀጠል። አመሰግናለሁ። Thank you, sir. እሺ፣ thank you። እሺ